ከሸቀጦች ንግድ ገቢ ወጪ ንግድ በዘለለ የደህንነት ጥያቄ አሁንም ይነሳል። ያ የደህንነት ጥያቄ አሁን በኢራን በሆርሙዝ የተፈጠረው ቀውስ አለ። ያ የሆርሙዝ ቀውስ ያሳየን ትልቁ እውነታ የባህር መተላለፊያዎች ምን ያክል ወሳኝ እንደሆኑ ናቸው። ቀደም እንዳነሳሁት ወደ 1 ትሪሊየን እና የዓለማችን 12 በመቶ ንግድ የሚተላለፍበት ይህ የቀይ ባህር ቀጠና ከምንም ጊዜው በላይ ደህንነቱ አዳጋች ሆኗል። ኢራን ወደ እስራኤል 2000 ኪሎ ሜትር የሚሻገር ሚሳኤል እየተኮሰች ነው። አሰብ ከአዲስ አበባ ከ1000 ኪሎ ሜትር ያነሰ ነው። በዛ ሁኔታ ውስጥ በኢትዮጵያ ላይ ከፍተኛ የደህንነት አደጋ የትኛውንም የኢትዮጵያ ከተማ ለመምታት የሚያስችል ተወንጫፊ ሚሳኤሎች ባሉበት ምን ያክል ውጪ አደጋ ምን ያክል የኢትዮጵያ ሉዓላዊነት ለአደጋ የተጋለጠ ነው የሚል እምነት አሉት። በተለይ እርሶ በነበሩበት ጊዜ ላይ ከባህር ኃይሉ ጥበቃ ጋር አንስተው አሁን ያለውን የዓለም አቀፍ ሁኔታ ሲያዩት የአደጋ ተጋላጭነታችን ምን ያክል ነው ይላሉ? አጠቃላይ የባህር ጉዳይ የኢኮኖሚ ጉዳይ ብቻ ሳይሆን የህልውና ጉዳይ ነው የሚባለው ትክክል ነው። ቀይ ባህርንም በአግባቡ ሰላም እንዲሆን የተስተካከለ መንገድ እንዲይዝ ልታደርግ የምትችልም ኢትዮጵያ ናት። ስለዚህ የቀይ ባህርን አሳልፈን ከሰጠንና ባለበት ላይ እንኖር ቢባል ህልውናችን እጅግ በጣም አሳሳቢ ደረጃ ነው የሚደርሰው። አይደለም ከቀይ ባህር ላይ ኢትዮጵያን ጠቅላላ ያለው ርቀት አይደለም ዛሬ ባለው ቴክኖሎጂ ምን ያህል በርቀት አገሮች ህልውና እየተደፈረ ችግር ውስጥ እየገቡ እንደሆነ በተግባር እያየን ያለንበት ሁኔታ ነው። ስለዚህ ቀይ ባህር የህልውናችን ጉዳይ ነው የምንለው አጠቃላይ ከደህንነታችንም አኳያ ሉዓላዊነታችንን ከማስከበር አኳያ በከፍተኛ ደረጃ ልናተኩርበት የሚገባን ስለሆነ ነው። ከታሪካዊነትም አንጻር ቢሆን ቀይ ባህር የኢትዮጵያ የነበረ በመጨረሻም ደግሞ አግባብ በሌለውና ስርዓት ባጣ መንገድ እንድናጣው የተደረገ ነው። ስለዚህ ቀይ ባህር ላይ ያለን ህልውና እጅግ በጣም በከፍተኛ ደረጃ ልንጠብቀው ልናስብበት የሚገባ ነው። ከደህንነታችንም አኳያ ደግሞ ካለው ሁኔታ አኳያ ዛሬም የምናየው የሉዓላዊነት ጉዳይ ስለሆነ በጣም አሳሳቢ ነው። እንደው እርሶ በነበሩበት ጊዜ ላይ የባህር ኃይል አንዱ የሴኩሪቲ የጥበቃ ስራዎችን ነበር የሚሰራው። ሚሳኤል ተሸካሚ መርከቦች ነበሩን። ከዚህ አንጻር አንስተው ምን ያክል ተጋላጭነታችን የሰፋ ነው የሚለውን ነገር ቢያሳዩን። አጠቃላይ ለምሳሌ እኛ እንኳን ሚሳኤል ቦቶች ነበሩን ወደ 40 ኪሎ ሜትር ያላነሰ ሊሄዱ የሚችሉ ዛሬ ደግሞ ከዛ የበለጠ ሊወነጨፉ የሚችሉ መሳሪያዎች እንደሚኖሩ እንረዳለን። ከዚህ አኳያ አጠቃላይ ቀይ ባህርን ላይ መርከቦች ሌሎች መርከቦች እዛ ጋር ቢመጡ ለኛ ህልውና እጅግ በጣም አሳሳቢና አስቸጋሪ ነው የሚሆነው። አፈወርቅ ወደ አንተ ልምጣና እንግዲህ የዓለም በቴክኖሎጂ በብዙ የረቀቀችበት ዘመን ላይ እንገኛለን። ባለፉት ዓለም 100 ዓመታት ካሳለፈችው ይልቅ ባለፉት 10 ዓመታት የተፈጠሩ ነገሮች ብዙ ነገሮችን ለውጠዋል። ነገር ግን አሁን ዓለም በየትኛው መስኩ በቴክኖሎጂ ብትረቅና ወደፊት ለፊት ብትጓዝም ነገር ግን አሁንም የጂኦግራፊ ኃይል ወይም ደግሞ የመልክዓ ምድር ኃይል ወሳኝ መሆኑን እየተመለከትን እንገኛለን እና ዓለም ቴክኖሎጂ የጂኦግራፊ ፓወር ወይም ደግሞ ኃይል ሊሰብረው አልቻለም። ጂኦግራፊው አሁንም የሀገራትን እጣ ፈንታ እየወሰነ መሆኑ በይበልጥ እየታየ ነው። አሁን ማላካንም ብትወስደው ፓናማንም ብትወስደው የዚህ የባብል አልመንደብንም የመተላለፊያ የሆርሙዝ ጉዳዮች እነዚህን በደንብ አድርገው ያሳዩናል። ምናልባት ተመልካቾች የቲም ማርሻልም ፕሪዝነር ኦፍ ጂኦግራፊ ኤንድ ዘ ፓወር ኦፍ ጂኦግራፊ የሚሉ መጽሐፍትን በደንብ ቢቋኛቸው ምን ያክል መልክዓ ምድር ወሳኝ መሆኑን ይመለከታሉ። እኛ ከምንገኝበት የአፍሪካ ቀንድ በ8 ሰዓት በረራ ግማሽን የዓለም ሕዝብ ከምናገኝበት ቀጠና ተነስተን ይሄ ቀጠና ለኢትዮጵያ ምን ማለት ነው ከሴኩሪቲ አንጻር ወይም ደግሞ ከደህንነታችን አንጻር ምን ማለት ነው? ይህንንስ ማጣት አደጋው ምንድነው የሚለውን እንመልከተው። ቅድም ሁለታችሁም ስታነሱት የነበረው ትልቁ ነገር ለኢትዮጵያ
ባህሩ አሁን የስጋት ምንጭ እየሆነ መጥቷል። ምክንያቱም ቅድም አንተ በብዙ ሺህ ማይልስ ወይም ደግሞ ኪሎሜትሮች ሊወነጨፉ የሚችሉ ሚሳኤሎች በኢትዮጵያ ወዳጆችና ወይም ደግሞ በዓለም አቀፍ መንግስታት እጅ ብቻ ላይ አይደሉም አሁን ያሉት። ቅድም ስናነሳቸው እንደነበሩ በቀጠናችን ባሉ ሸብሮ አደሮችም እጅ ላይ ወይም ደግሞ በሸብሮ አደር መንግስታት እጅም ላይ የኢትዮጵያ ህልውና ላይ አደጋ የሚጋርጡ የጦር መሳሪያዎች አሉ። እነዚህ መሳሪያዎች በከፍተኛ ደረጃ የሚዘዋወሩት በባህሩ ላይ ነው። ቅድም አንተ ስታነሳው የነበረው ለምሳሌ ግብጽ ኢትዮጵያ የባህር በር አልባ እንድትሆን ያደረገችውን ጥረት ስትወስደው ግብጽ የህልውና የመሰረቶች ሁለት ነገሮች ናቸው ብላ ታምናለች። አንደኛው ናይል፣ ሁለተኛው ስዊዝ ካናል። የኢትዮጵያ ባህር ኃይል በነበራት ጊዜ አትሊስት የባብ ኤልመንደብን ቀጠና ሰላምን መቆጣጠር የሚያስችል አቅም ነበራት። ስዊዝ ካናል ያለ ባብ ኤልመንደብ ሬሌቨንሱም ሲግኒፊካንሱም አደጋ ውስጥ ነው። ባብ ኤልመንደብ ሰላም ካልሆነ ስዊዝ ካናል፣ ስለዚህ የባብ ኤልመንደብን እጣ ፈንታ የሚወስን የኢትዮጵያ ባህር ኃይል በዛ ቀጠና ላይ መኖሩ የናይል ውሃ ፍሰትን የምትቆጣጠር ኢትዮጵያ መኖሯ ግብጽ ሁል ጊዜ እንደ ስጋት ነው የምታየው። ስለዚህ ግብጾች በ1960ዎቹ ጀምሮ ሲከተሉት የነበረው ስትራቴጂ በኢትዮጵያ ውስጥ እጅግ ደካማ በናሽናል ኢንተረስቱ ላይ ወይም ደግሞ በናሽናል ሴኩሪቲ ላይ ትኩረት የማያደርግ መንግስት አዲስ አበባ ላይ ኢትዮጵያ ባህር አልባ ስትሆን ኢኮኖሚዋ ቮልነረብል ይሆናል፣ ሉዓላዊነቷ ቮልነረብል ወይም ተጋላጭ ይሆናል፣ አደጋ ላይ ይወድቃል። ስለዚህ ደካማ ኢኮኖሚ፣ ደካማ ደህንነት ያላት ኢትዮጵያ ስትፈጠር ያ ኢኮኖሚ ወንዞቿን የመጠቀም አቅም አይሰጣትም። ለዛ ነው ሻዕቢያን በማንኛውም መንገድ ተጠቅማ አስመራ ላይ መንግስት ሆኖ እንዲቀመጥ ያደረገችው። ሻዕቢያዎች ካደረጉት በላይ፣ ሻዕቢያዎች ከለፉት በላይ፣ የኛ ባንዳዎች ካደረጉት በላይ ርብርብ ያደረገችው ግብጽ ነች ኢትዮጵያን ከባህሩ ለመግፋት። ምክንያቱም ለሻዕቢያዎች ጥያቄያቸውንም ጭምር የምትታገሉት ከቅኝ ግዛት ነፃ ለመውጣት ነው። ጥያቄያችሁ የቅኝ ግዛት ነው፣ መልሱ ደግሞ መገንጠል ነው። ስትገነጠሉ ደግሞ ይሄን ይዘ ነው የምትሄደው የሚል ተልእኮ የመጣው ከአስመራ አይደለም፣ ወይም ደግሞ ከኤርትራ ልጆች አይደለም። ያ ተልእኮ የመጣው ከካይሮ ነው፣ ከፈርዖኖቹ ነው ያ ትእዛዝ የመጣው። ይሄንን እኛ ብቻ አይደለንም የምንለው፣ የካይሮ ሰዎችም በተመሳሳይ የሚሉት ይሄንን ነው፣ የአስመራ ሰዎችም የሚሉት ይሄንን ነው። ካይሮ በወቅቱ ውስጥ አድርግ የነበረውን ድጋፍ እንጂ መገንጠልም ከተባለ የኤርትራ ጥያቄም ነው ከተባለ አሰብ አብሮ የሚሄድበት ምክንያት አልነበረም ኢትዮጵያን የባህር በር አልባ ከማድረግ ውጭ። ምክንያቱም የኤርትራ ታሪክ ከአሰብ ታሪክ ጋር በምንም የሚገናኝ አይደለም። የኤርትራ ጉዳይ በአንቀጽ 39 አይኖ የታየው እንኳን ከተባለ አንቀጽ 39 ለብሔር ብሔረሰቦች የሰጠው መብት አሰብ ራሱን የቻለ በባለቤትነት ክሌም የሚያደርገው አፋር የሚባል ብሔር አለ። ያ ብሔር እጣፈንታውን ይሄ ራስን እድል በራስ የመወሰን መብቱን ኤክሰርሳይዝ ማድረግ ነበረበት በወቅቱ። በሪፈረንደም ውስጥ የአፋር ህዝብ የሰጠው ኔጌቲቭ ድምፅ ራሱን ችሎ መቆም ነበረበት። ልክ እንደ አንድ ኤርትራዊ ማንነት የሚባል እንዳለ እንደ ኔሽን ስቴት በመቁጠር የተደረገ ነው። ሪፈረንደሙ ትልቁ ስህተቱ የመጀመሪያው ስህተቱ ሪፈረንደሙን ማካሄድ የሚያስችል መደበኛ መንግስት ኢትዮጵያ ውስጥ አልነበረም። የሽግግር መንግስት ነው የነበረው። ስለዚህ በዓለም አቀፍ ህግ ማንኛውም ሪፈረንደም ሲካሄድ የህዝብ ውክልና ያለው መንግስት፣ የሀገር ውግንና ያለው መንግስት በሀገር ውስጥ መኖሩ መረጋገጥ ነበረበት። አልነበረም በወቅቱ። ሁለተኛው ስህተት ደግሞ ኤርትራ ሪፈረንደሙን አስ ኔሽን ስቴት ማካሄዷ። ኩናማው ብሔር ነው፣ ራሱን ችሎ መወሰን ነበረበት። አፋሮች ብሔሮች ናቸው፣ ራሳቸውን ችሎ መወሰን ነበረባቸው። ራሳቸው ችለው የወሰኑትን ውሳኔ ስታይ አፋር ላለመሄድ ወስኖ ነበር። ግን እንደ ኔሽን ስቴት ወደ ሙሉ ድምጾችን ወደ ቋት ውስጥ በመቅጠት እንዲሄድ ተደረገ። ያም መብት መንፈግ ነው የተደረገው። ኤርትራን እንደ አንድ የብሔር ሀገር ወስዶ በኤርትራ ውስጥ 9 የተለያዩ የብሔር ማንነቶች አሉ። ነገር ግን ዶሚኔት የሚያደርግ ደግሞ የአንድ ገዢ ቡድን አለ። ዲፕ ስቴቱንም የሚቆጣጠረው እሱ ነው። ኦፍ ኮርስ ዲፕ ስቴት ማለት አንችልም፣ ኢሳያስ አድራጊ ፈጣሪ ናቸው። ዲፕ ስቴቱም ሁሉ ነገር እሳቸው ሆነው እየሰሩ ያሉበት ነው። ነገር ግን አፋሮች ያ እድል አልተሰጣቸው። እውነቱን ለመናገር ሀው እንዴት ይመጣል? የህገ መንግስቱ አንቀጽ ቻርተሩም የሚለው ብሔር ብሔረሰቦች ነው የሚለው። እዛ ውስጥ ወይ ሐማሴን ወይ ጋሽ ባርካ ላይ ካሉ አንዱ ብሔር ወይ ደግሞ አፋሮች ወይ በሌኖች
የያ ኢንዲቪጁዋሊ እንዲወስኑ አልተደረገም። በተለይ አፋሮችን እጣ ፈንታ እንመልከት። እውነቱን ለመናገር በኮንፈረንሱ በሽግግር መንግስቱ ኮንፈረንስ ላይ ተመሳሳይ ከአፋር የመጡት ሱልጣን አሊ ሚራ ተመሳሳይ ጥያቄ አንስተው ነበር። የኤርትራን ሪፈረንደም አንቃወምም፣ ግን አፋርም እጣ ፈንታውን ራሱን መወሰን ያለበት የሚል ክሌም አንስተው ነበር። ምክንያቱም አፋርን ለሁለትና ለሶስት ቦታ የሚሰነጥቅ ሪፈረንደም ነው የተካሄደው። የኤርትራ አፋሮች የሚባል አልነበረም በወቅቱ። ቀኝ ግዛት ነው ከተባለም በአፍሪካ ህብረት ቻርተር ላይ ወይም በአፍሪካ አንድነት ድርጅት ቻርተር ላይ አፍሪካውያን የቀኝ ግዛት ድንበሮችን እንዲቀበሉ፣ ምክንያቱም ካልሆነ መተላለቅ ሊሆን ይችላል በሚል የቀኝ ግዛት ድንበሮች ይከበሩ ተብሏል። የቀኝ ግዛት ድንበሮች ይከበሩ ከተባለ ኤርትራ በጣሊያን ወይም በኢትዮጵያ ቀኝ ተገዝቻለሁ ብላ የምታስብ ከሆነ የቀኝ ግዛት ድንበርን ይዘህ ነው የምትወጣው። ሶማሌላንድ ለምሳሌ ከሶማሊያ ጋር እንትን ስትል በጣሊያንና በእንግሊዝ ኮሎኒ ስር ስለነበሩ አንደኛው ሲወጣ የዛን ኮሎኒው የነበረውን ድንበር ይዞ ነው የወጣው። ኤርትራ ስትወጣ አሰብ የሚባል ድንበር አልነበራትም። አሰብ የሚባል ራሱን የቻለ ራስ ገዝ አስተዳደር ነው የነበረው። ራሱን የቻለ አስተዳደር መዋቅር ነው የነበረው። ስለዚህ ይሄ የተደረገበት ዋነኛው ምክንያት በአዲስ አበባም በአስመራም የነበሩ ኃይሎች ጸባቸው ከደርግ ከሚባለው ስርዓት ጋር አልነበረም። ጸባቸው ከኢትዮጵያ ጋር ነው የነበረው፣ ከኢትዮጵያ ሕዝብ ጋር ነው የነበረው። ስለዚህ አላማቸው የነበረው ኢትዮጵያን ባህር በር አልባ ማድረግ ነው። አዲስ አበባ ላይ የሚቀመጥ መንግስት የግብፅን ህልውና የማይገዳደር መንግስት ማድረግ ነው። በቃ ይሄ ነው ትልቁ ተልእኮ የነበረው። ስለዚህ እያንዳንዱ ለምሳሌ የኢራንን ጦርነት ዛሬ ላይ ላየ ሰው ጂኦግራፊ ማተርስ የሚለውን በደንብ አርግቶ አንደርስታንድ ያደርጋል። መልክዓ ምድር ከኒውክሌር የበለጠ ፓወርፉል እንደሆነ ማሳያ ነው። ዛሬ ተነስተ አላዋቂ ሳሚ እንደሚባለው የመለቅለቅ ፖለቲካ እንስራ ካልተባለ በስተቀር ባህር በርን ቅንጦት ልታረጉ አትችልም። የህልውና መሰረት ነው። ሀገርን ዲፋይን ከሚያደርጉ አንድ ሀገር ቴሪቶሪ ለምሳሌ አሉ የዓለም ሀገራት የባህር በር የሌላቸው። የኢትዮጵያን ማተር ዲፍረንት የሚያደርገው ወይም ስፔሻል የሚያደርገው ኢትዮጵያ ከባህር የተነጠለ ታሪክ አልነበራትም። የኢትዮጵያ መከላከያ ሰራዊት በዘመናት ጉዞ እስከ ባህር ኃይል የተነጠለ ታሪክ አልነበረው። ሰልፍ ሜድ ላንድ ሎክድ ነው። እኛ ራሳችን የፈጠር ነው። ራሳቸው ወይም ደግሞ ራሳቸውን ኢትዮጵያዊ ብለው ክሌም የሚያደርጉ ሰዎች ራሳቸውን ባህር በር አልባ ያደረግን የመጀመሪያው የዓለም ሀገር ነው። ሌላ ያደረገ በታሪክ ውስጥ አታገኝ። ሌሎቹ ለምሳሌ ቀኝ ገዢዎቻቸው ባህር በር አልባ አድርጓቸው ሊሆን ይችላል። ሌሎቹ በጂኦግራፊው በራሱ ባህር በር አልባ አድርጓቸው ሊሆን ይችላል። ዊ አር ሰልፍ ሜድ ላንድ ሎክድ ነን። በዓለም ላይ ስፔሻል የሚያደርገው የኛን ጉዳይ እሱ ነው። የተነጠለ ታሪክ የሌለ ባህር በር አልባ ከመሆን ባህር በር ያላት ሀገር መሆኑ ቀላል ሆኖ እያለ ቀላሉ እሱ ነበር እኮ። ኤርትራ አሰብን ጥላ መገንጠል ትችላለች። ለምሳሌ በታሪክ ሁለቱ ሀገራት አብረው በነበሩበት ጊዜ አሰብ የኤርትራ ግዛት አካልም ከሆነ የኤርትራ መገንጠል የኢትዮጵያን የተቀረውን የኢትዮጵያን ክፍል አደጋ ውስጥ በማይከት መልኩ መሆን ነበረበት። ለምሳሌ ታሪኩ አሰብ የሚባለው ከራስ ዱሜራ እስከ ራስ ካሳ ያለው የኢትዮጵያ የባህር ግዛት ሙሉ ለሙሉ ኤርትራ ስር ወድቋል እንኳን ተብሎ ቢታሰብ በታሪክ ጀስት አስዩም አድርገን እንደዛ እንኳን ቢሆን ኤርትራ ስትገነጠል የኢትዮጵያ መንግስት ውክልና ሙግንናም የነበረው ቡድን ቢኖር ኖሮ የተቀረው የኢትዮጵያ ሕዝብ ጣፈንታ ኦን ደ ቴብል ላይ መቀመጥ ነበረበት። ምን ይሆናል? ባህር በር አልቦ መሆን፣ በሺዎች ኪሎ ሜትር የተዘረጋን ባህር ለአንድ አካል ሙሉ ለሙሉ ቀርፈን እንዴት ይሰጣል? ለዛ ነው ብዙ ጊዜ ደጋግሜ ኤርትራ ኢትዮጵያን የማነቂያ ስካርፕ ነች ብዬ ማስበው፣ ኢትዮጵያን የማነቂያ ገመድ ነች ብለን የምናስበው። ኤግዛክትሊ ብዙዎቹም የሚያነሱት ይህንኑ ነው። የታሪክ እውነታም የሚያሳየን ኤርትራ የሚባል ማንነት ስሪት ያመጣው እንጂ ኦሪጂናል ወይም ተፈጥሯዊ አይደለም ነው። ቅድም አሁን ለምሳሌ አንተ ያነሳቸው ሁለት መጽሐፎች አሉ። ፕሪዝነር ኦፍ ጂኦግራፊ ሲል ቲም ማርሻል ወደ 10 ማፖችን ያስቀምጣል። ከ10ሩ ማፖች አንደኛው ፕሪዝነር ኦፍ ጂኦግራፊ ላይ ኢትዮጵያን ያስቀምጣታል። እዛ ውስጥ ኢትዮጵያ የጂኦግራፊ እስረኛ አድርጎ ያስቀምጣታል። ጂኦግራፊ ያሰራት ሀገር ይችላል። ፓወር ኦፍ ጂኦግራፊም ላይ ሲመጣ ደግሞ ኢትዮጵያን ያስቀምጣታል። በናይል ምክንያት ጂኦግራፊ ፓወር የሰጣት ሀገር ነች። ስለዚህ እኛ እስረኛ መሆን እንመርጣለን፣
ወይስ ጉልበታችንን እንጠቀማለን? ጂኦግራፊው የሰጠንን ጉልበት ተጠቅመን ከእስረኝነት እንወጣለን ወይስ እንዴት የትኛውን እንመርጣለን ነው? ምክንያቱም ማርሻል ሲያስቀምጠው ሁለቱንም ጎን ለጎን ያስቀመጠበት ምክንያት ፓወሩ እስር ቤቱን ለመስበር መጠቀም ይኖርብሃል። የኢትዮጵያ መንግስት ለምሳሌ የሁለቱ ውሃዎች ስትራቴጂ የሚለው መጽሐፍ እኔ ፓራራሊ ከቲም ማርሻል ጋር አብሮ መታየት አለበት ብዬ ነው የማስበው። ምክንያቱም ኢትዮጵያ ላለፉት 30 ዓመታት ናይልን በተመለከተ በሚደረጉ ድርድሮች ሰፋ ካደረግነው ተፋሰሶቹን የተመለከተ ነው ውይይት የምናደርገው። አሁን የኢትዮጵያ መንግስት የወሰደው አቋም ምንድን ነው? በናይል ጉዳይ ላይ በሚደረግ ድርድር ላይ እዛው ጠረጴዛ ላይ የቀይ ባህር ጉዳይ መምጣት አለበት። ምክንያቱም ቀይ ባህር የተገፋ ነው በናይል ነው። ስለዚህ የናይልን ጉዳይ እንደራደርበት የሚል አካል የቀይ ባህርን ጉዳይም በድርድር ጠረጴዛው ላይ እንዲቀርብ መፍቀድ ወይም ደግሞ መወሰን አለበት። ኢሹ ተነጣጥሎ የሚታይ አይደለም።